2002 ክረምት ላይ አቶ መለስ በነበረበት ጊዜ ለመጀመሪያ ጊዜ ኢህአዴግ ችግር ላይ እንደወደቀ እየተበላሸ እንደመጣ ማንሳት ጀምሬ ነበር። ያን ያነሳውበት ምክንያት እኔ ኢህአዴግ ጽህፈት ቤት ነበር የምሰራው። ኢህአዴግ ጽህፈት ቤት እየሰራው አራቱን ድርጅቶች ይከታተል ነበር። አራቱን ድርጅቶች ሲከታተል ሁሉም ድርጅቶች ጽህፈት ቤቱ ለሚያቀርባቸው ጥያቄዎች ምላሽ አይሰጡም፣ እኩል ምላሽ አይሰጡም። ያኔ ብአዴንና ደቡብ የተሻለ ምላሽ ይሰጡ ነበር። ኦህዴድና ቲፒኤልኤፍ ምላሽ አይሰጡም። ይህ ሁኔታ ስትራቴጂክ ጉዳት እንደሚያመጣ መገንዘብ ጀመርኩ። ሁሉም ድርጅቶች ለኢህአዴግ ጽህፈት ቤት ተገቢው ሪፖርት የማያቀርቡበት ሁኔታ ካለ፣ ተመካክረን ማንሰራበት ሁኔታ ካለ ይሄ ድርጅት ሄዶ ወደ ብልሽት ያመራል የሚል ስጋት ነበረኝ። እስከዛ ጊዜ ድረስ ብአዴን ስትሪክትሊ ደንቡን ተከትሎ ነበር የሚሄደው። ይህንን ሁኔታ ከታዘብኩ በኋላ ከአቶ መለስ ጋር ዲስከስ አድርጌያለሁ። ጥሩ አይደለም፣ ኢህአዴግ አባል ድርጅቶቹ የሚሄዱበት መንገድ ሁሉ ጥሩ አይደለም፣ መስተካከል አለብናል። ወረቀትን ጻፍ ተባለ። ችግሮቹን መሰረት አድርጌ ወረቀት ጻፍኩ እንደ ጽህፈት ቤት ኃላፊ መጠን። ወረቀቱን ቀረበ ለስራ አስፈጻሚ ኮሚቴ። ብዙ ችግሮች አሉ እንስተካከል የሚል ወረቀት ነው። ለመጀመሪያ ጊዜ በኢህአዴግ ታሪክ ይህን ወረቀት ማን የጻፈው ተብሎ ጥያቄ ቀረበ። በኢህአዴግ ጽሁፍ ከየትም ይምጣ ከየት ሀሳብ ይከበራል እንጂ ማን ነው ባለቤቱ ተብሎ ከባለቤቱ ጋር ተያይዞ አይታይም። ለመጀመሪያ ጊዜ ነው ማለት የጻፍኩትን ጽሁፍ ማን የጻፈው ብሎ የስራ አስፈጻሚ አባላት ይጠይቃሉ። ያኔ ይሄ በጣም አደገኛ ነው፣ ጎጂ ነው በሚል ትክክል እንዳልሆነ ቀረበ። ያ ተቀብለነዋል። ይሄን ጽሁፍ የጻፈው ማን እንደሆነ ሳይጠየቅ እንለፍ ተባለ። አለፈ። ነገር ግን አብዛኞቹ በጸጥታን ያለፉት ብአዴን ስራ አስፈጻሚ በለው ብዙዎቹ የኢህአዴግ ስራ አስፈጻሚ አባላት የጠየቁትን ሰዎችም ለመገሰጽ ድፍረቱ አልነበራቸውም። ያ ጽሁፍ ባለቤቱ መጠየቅ ከጀመረ እንደሚሞት ግልጽ ነበርኩ። ሀሳቡን መውሰድ ሳይሆን ያመጣው ማን ነው የሚለው ነገር መወሰድ ሲጀምር ሀሳቡ እንደሚሞት ታውቀዋለህ። መልእክቱን ሳይሆን መልእክተኛውን በመምታት ነው የምታቆመው።